ሰላም እንደምን አላችሁልን? ክብራን የመድፈኞቹ ቤተሰቦች ሻምፒዮኖች እንደምን አላችሁ? እለተ እሁድ ነው። ዛሬ ከጥቂት ቀናት መጠፋፋት በኋላ ነው የተገናኘነው። የተጫዋቾች የዝውውር መስኮት በጥቂቱም ስለተቀዛቀዘ ነው የጠፋ ነው። ደግሞም ትኩረቶች ሁሉ ወደ ዓለም ዋንጫ የስበት ማዕከል ሆነዋል። ለዛም ነው የተጠፋፋ ነው። ግን አንድ ርዕሰ ጉዳይ ሊያነጋግረን ከእናንተ ጋር ተገናኝተናል። ሳንድሮ ቶናሊ ከአርሰናል ጋር ስሙ መያያዝ ጀምሯል። ኒውካስል ደግሞ 100 ሚሊዮን ፓውንድ ለጥፎበታል። ስለዚህ ዝውውርና ባህሪ እናወራለን። አርሰናል በቀኝ መስመር በግራ መስመር ማጥቃት ላይ አራት ተጫዋቾችን በምርጫ ይዟል። አራት ተጫዋቾችን ማለት ነው። ሞርጋን ሮጀርስ፣ እንዲሁም ጁኒየር ክሩፒ፣ ብራድሊ ባርኮላ እንዲሁም ሚካ ጉዲስ አራቱን ተጫዋቾች እናነጻጽራለን። ባህሪያቸው ለአርሰናል እንዴት ፊት ይሆናሉ፣ ማን ፐርፌክት ይሆናል የሚሉትን ጉዳዮች እናነጻጽራለን። እናንተ የራሳችሁ ምርጫ ትጽፋላችሁ። ለሞርጋን ሮጀርስ የመጀመሪያ ጥያቄ አርሰናል በሚቀጥለው ሳምንት ያቀርባል ተብሎ ይጠበቃል። ያ ዝውውር ብዙ ማይሳካ ከሆነ ወደ ጁኒየር ክሩፒ ያመራል ተብሎ ይጠበቃል። ግን እነዚህን ዝውውሮች በጥልቀት እንመለከታለን። የዝውውር ባህሪያቸውን ሲሆን የተጫዋቾችን ፕሮፋይል ማለት ነው። ይህም ፕሮግራም ወይም ስለነዚህ ተጫዋቾች ከዚህ በፊት ሰምታችሁ የምታውቁ አይመስለኝም። ደግሞም ተጫዋቾችን በጥልቀት በዚህ ውድድር ዓመት ካልተመለከታችሁ ይህ ፕሮግራም ለእናንተ ይረዳችኋል ማለት ነው። ለአርሰናል የትኛው ፊት ይሆናል የሚሉትን ጉዳዮች ለመመልከት ይሆናችኋል ማለት ነው። አብራችሁን ቆዩ። እነዚህን እንዳሰሳለን። የእናንተ ምርጫ የሆነውን ደግሞ በኮሜንት መስጫ ላይ አስፍሩልኝ። አብረን ስለምንቆይ ስለምጽፉልኝ፣ እንዲሁም ደግሞ ገና ቪዲዮን ስትሰሙና ይህ የመድፈኞች ገጽ ነው ስል የላይክ በተኑ ስለምትጫኑ ከልብ አመሰግናለሁ። ሰብስክራይብ ማድረጋችሁ አይረሳ። ከመሸጋገሪያ ሙዚቃ በኋላ ኖርዝላንደር ፎሬቨር በጥቂቱ አድምጠን እንመለሳለን። ሳንድሮ ቶናሊ፣ ሞርጋን ሮጀርስ፣ ጁኒየር ክሩፒ፣ ብራድሊ ባርኮላ ወይስ ሚካ ጉዲስ? እነዚህን እንመለከታለን። ተመለስኩላችሁ። እንግዲህ ዓለም ዋንጫ በጣም ተቃርቧል አይደል? እንግዲህ በጥምረት አሜሪካ፣ ካናዳ እና ሜክሲኮ የሚያዘጋጁት የ2026ቱ ሁሉም ሰው በጉጉት የሚጠብቀው ዓለም ዋንጫ ሊጀምር የቀናት እድሜ ብቻ ነው የቀረው። እናም እሱ ይመስለኛል የአውሮፓ የተጫዋች የዝውውር መስኮት በጣም ሲበዛ ተቀዛቅዟል፣ በዜና ደረጃ ማለት ነው። ሊጎች እንዳለቁ በተለይ ደግሞ ከሻምፒዮንስ ሊግ ማለቅ በኋላ ከአርሰናል ከፒኤስጂ ጨዋታ በኋላ በጣም ከፍተኛ የሆነ የዝውውር እንቅስቃሴ ነበር። በጣም ከፍተኛ የሆነ ተርኖቨር፣ ትልቅ ዝውውሮች ሲያልቁ ተመልክተናል። ሴንሲ ከቦርንማውዝ ወደ ቶተንሃም ስፐር፣ ሮበርትሰን ከሊቨርፑል ወደ ቶተንሃም፣ ወይም ደግሞ ጎርደን ከኒውካስል ወደ ባርሴሎና፣ ብቻ በርካታ ፈጣን ዝውውሮችን ስንመለከት ነበር። ትልልቅ ኦፈሮችን እንደዚህ ስንመለከት ነበረ። ለምሳሌ ሲቲ ለኤሊት አንደርሰን 80 ሚሊዮን ዩሮ ሲያቀርብ ምናምን ሰምተናል። እንደዚህ አይነት ትልልቅ መረጃዎችን ስንሰማ ነበር። ማንቸስተር ዩናይትድ ኤደርሰን የሚባል አማካኝ ከአትላንታ ማስፈረሙን በርካታ መረጃዎች ሲወጡ ነበር። ከሰሞኑ ግን የዓለም ዋንጫ መቅረብ ይመስለኛል መቀዛቀዝ ጀምሯል። እርግጥ የአውሮፓ የተጫዋቾች የዝውውር መስኮት ገና አልተከፈተም፣ ገና ኦፊሻሊ አልተከፈተም። ግን ዜናዎቹ በጣም ተቀዛቅዘዋል። አንድም እንግዲህ የዓለም ዋንጫ ሲዝን ሲሆን ተጫዋቾቹን ላለመረበሽ ወይም የትኩረት አቅጣጫቸው እንዳይበተን፣ ምክንያቱም በአራት ዓመት አንድ ይመጣ ደግሞም ለተጫዋቾቹ ትልቁ ድሪም ነው ዓለም ዋንጫ ላይ መጫወት፣ ሀገራትን መወከል ማለት ነው እና ያ ድሪማቸውን በተሳካ ሁኔታ እንዲያጠናቁ ይመስላል። የዝውውር መረጃዎች በጣም ተቀዛቅዘዋል። ግን ደግሞ ያፈትልኩ የሚወጡ አንዳንድ መረጃዎች አሉ አይደለም፣ እነሱን እንነጋገራለን ማለት ነው። ከአርሰናል ጋር እንግዲህ የአማካኝ ስም በትልቁ እየተነሳ የሚገኘው የሳንድሮ ቶናሊ ስም ነው። ይሄ ጣሊያናዊ የአማካኝ ስፍራ ተጫዋች ማለት ነው። በጣም ጥሩ አማካኝ ነው። ለሱ ምንም ምስክርነት የሚያስፈልገው አይመስለኝም። እኔ ለረጅም ጊዜ ተመልክቼዋለሁ ሳንድሮ ቶናሊ በሚላን ቤትም በነበረበት ቆይታ ማለት ነው። በሚላን ቤት በጣም ጥሩ ጊዜ ነበረው። ሚላን ሻምፒዮን ሲሆን ከነበሩ ተጫዋቾች ውስጥ አንዱ፣ ለመጨረሻ ጊዜ ሻምፒዮን ሲሆን ሚላን ከነበሩ ተጫዋቾች ውስጥ እንደ አንዱ ነው። ከዛ ወደ ኒውካስል ከመጣም በኋላ ከዛ የ6 ወር የቆማር ቅጣቱን በኋላ በኒውካስል ወሳኙ ተጫዋች ነው። 8ም 6ም ሆኖ ሲጫወት ተመልክተናል፣ ከፖዚሽን አንጻር ማለት ነው። ግን ትልቅ ትኩረት አለ፣ ትልቅ ፉክክር ማለት ነው። በክረምቱ ትልቁ ሳጋ ወይም ደግሞ ሳጋ ማለት በተጫዋች የሚያዝገው ዝውውር ልትሉት ትችላላችሁ በአማርኛ። ትልቁ ሳጋ ሆኖ የሚቆየው የኤሊት አንደርሰን እና የእሱ ይመስለኛል። ምክንያቱም ሁለቱም ተጫዋቾች በበርካታ ክለቦች የመፈለጋቸው ሁኔታ ጨራታ ማስገባቱ ክለቦቹ ደግሞ የፈለጉትን ገንዘብ እንዲጠይቁ ያስችላልና ውስብስብ ዝውውር መሆኑ የሚቀር አይመስለኝም። አሁን አርሰናል ለማንቸስተር ዩናይትድ ናቸው የልጁ ፈላጊ፣ ግን ሲቲ ሙሉ በሙሉ ገብቶበታል። የኤሊት አንደርሰን ዝውውር ማይሳካ ከሆነ መጀመሪያ 80 ሚሊዮን አቅርበዋል። እናም ከዛ በኋላ የሚያቀርቡት ገንዘብ ማይሳካ ከሆነ ወደ ሳንድሮ ቶናሊ ይመጣሉ ተብሎ ነው የሚጠበቀው። እርግጥ ሮድሪ ኑሮ ሳንድሮ ቶናሊ ማስፈረም
በአጫወት መንገድ ተመሳሳይ ስለሆኑ የሚዋጥ አይመስልም፣ ግን ይፈልጉታል ብቻ ያን በመመልከት ይመስለኛል እንግዲህ ላጋዛታ ዴሎ ስፖርት ምን ይለናል ኒውካስል 115 ሚሊዮን ዩሮ ወይም ደግሞ ወደ 100 ሚሊዮን ፓውንድ አካባቢ ከዝውውር ይፈልጋል እየተባለ ነው የሚገኘው ከሳንድሮ ቶናሊ ዝውውር ማለት ነው። ትልቅ ገንዘብ ነው፣ በጣም ትልቅ ገንዘብ ነው። ጥሩ ተጫዋች ነው፣ ምንም ጥያቄ የለውም። ጥሩ ሳይሆን በጣም ጥሩ ተጫዋች ነው። ከኒውካስል ከፍ ባለ ክለብ ውስጥ መጫወት ይገባዋል። ደግሞ ያ መሆኑ የሚቀር አይመስለኝም። አርሰናል፣ ሲቲ ወደ አንዳቸው ወይም ዩናይትድ ወደ አንዳቸው መሄዱ የሚቀር አይመስለኝም። ግን ገንዘቡ ከፍተኛ ነው። የጎርደን የ80 ሚሊዮን ዩሮ ዝውውር ኒውካስሎችን ደረታቸውን ነፍተው ሌላ ተጫዋች ላይ ገንዘብ እንዲጠሉ ያስቻላቸው ይመስለኛል። ምክንያቱም በቀላል ዝውውር በቀላል ድርድር ነው ለባርሴሎና አንቶኒ ጎርደን በ80 ሚሊዮን ዩሮ መሸጥ የቻሉት ማለት ነው። እናም አሁን ሳንድሮ ቶናሊም ላይ እንደዚህ አይነት ገንዘብ ለጥፏል ያለን ነው ላጋዛታ ዴሎ ስፖርት ነው እንደዚሁ መረጃውን ያወጣው። እንግዲህ ከዙቢሜንዲና ከዲክላን ራይስ ጋር በጋራ ይሰለፋል ተብሎ አይጠበቅም። የአርሰናል የፎርሜሽን መዋቅርም ወደ 4-2-3-1 ስለሚመጣ እርግጥ ድሮፕ የሚያደርገው ማርቲን ኦዲጋርድ እንደ 8 ሲጫወት 4-3-3 መልክ ይኖረዋል። ግን አርሰናል 2-8 ቁጥሮችን ግን የመጠቀም ልምድ የለውም እና ዲክላን ራይስን 6 ቁጥር አድርጎ ቶናሊን እና ራይስን መጠቀም ወይስ ዙቢሜንዲን 6 ቁጥር አድርጎ ሳንድሮ ቶናሊን እና ዲክላን ራይስን በጣም ከፍ አድርጎ የላይኛው ሜዳ ክፍል ላይ ማጫወት እንዴት ነው ሚካኤል አርቴታ የሚፈልገው? እንዴት ነው የሚፈልገው? ወይም ደግሞ በምን መንገድ ነው መጫወት የፈለገ የሚለው ጥያቄ ምልክት ውስጥ ነው። የአርሰናል አንደኛው የዚህ የውድድር ዓመት አታኪንግ ማነስ የራይስ በጣም መገደብም ጭምር ነው። ከዙቢሜንዲ ጋር ነው የጣመረ። እናም በዳብል ፒቮት ነው አርሰናል የሚጫወት ዙቢሜንዲ ፒውር 6 ቁጥር ስላልሆነ ማለት ነው። በዳብል ፒቮት ሲጫወት ዲክላን ራይስ ወደፊት ወይም ደግሞ የዲክላን ራይስን ማጥቃት ተገድቦ ተመልክተናል አይደለ? ሶ 1-8 ቁጥር ብቻ ወደ ላይኛው ክፍል ይሄዳል፣ ወይም ደግሞ ኤቨሬጅ ሲሰለፍ 1-10 ቁጥር ብቻ ወደ ላይኛው ሜዳ ክፍል ይሄዳል። እሱ የአርሰናል ማጥቃት በጥቂቱም አውርዶር ተመልክተናል። በሀፍ ስፔሶች መካከል ሌቱ ነው የሚገባ 8 ቁጥር አልነበረም እና አርሰናል ያን ማድረግ ይፈልጋል። ዙቢሜንዲን ብቻውን 6 ቁጥር አድርጎ ሳንድሮ ቶናሊን በጣም ከኳስ ጋር ኮምፎርቴብል የሆነውን 8 ቁጥር እንዲሁም ደግሞ አግሬሲቭን እና ቦል ኬሪንጉን ራይስን ወደ ላይኛው ሜዳ ክፍል ማስጠጋት። በእነዚህ ምክንያት ሳንድሮ ቶናሊ ላይ ትልቁ ማሪ ቆምራል ተብሎ ይጠበቃል። ግን በአንድ ላይ ለማጫወት ብቻ ሳይሆን ብቻውን ራሱ ከራይስ ጋር ቢጫወት በጣም ጥሩ አማካይ ነው የሚሆነው። አርሰናል ባክአፕ ሁለት በጣም ጥሩ 6 ቁጥሮች ይኖሩታል ማለት ዙቢሜንዲና ሉዊስ ማይልስ ኬሊ። ስለዚህ በጣም የተረጋጋ የአማካኝ ዲፓርትመንት አርሰናል ይኖረዋል ተብሎ ይጠበቃል። የቶናሊ ዝውውር የሚጨርስ ከሆነ ግን ገና እንጭጭ ላይ ያለ ዝውውር ነው። ምንም ተስፋ እንዳታረጉ። ገና እንጭጭ ማለት ታውቃላችሁ ብዬ አስባለሁና ገና ያላደገ የዝውውር ወሬ ነውና እሱ ጋር ተስፋ ማድረግ ብዙ የሚጠበቅ አይመስለኝም። ሁለተኛው ርዕሰ ጉዳይ ልናነሳው የወደድኩት የሮጀርስ ክሩፒን ባርኮላ ሚኪ ጉድስ ዝውውር ነው። 4 ስሞች ጠራውባቸው አይደለ? ባለፈው ከ3 ነው ከ4 ቀናት በፊት ይሄኛው መረጃ ሰርችላችሁ ነበር። አርሰናል በአታኪንግ ቦታ ላይ የተለያየ ባህሪ ያላቸው ግን ደግሞ 4 ተጫዋቾችን በፕላን አስቀምጧል። የመጀመሪያው ፕላን ሮጀርስ ነው፣ ሞርጋን ሮጀርስ የአስቶን ቪላ የፊት መስመር ተጫዋች ማለት ነው። የሱ ዝውውር ማይሳካ ከሆነ ወደ ክሩፒ ያመራል ተብሎ ይጠበቃል። ወደ ጁኒየር ኤል ክሩፒ ዝውውር ማለት ነው። የጁኒየር ኤል ክሩፒ ዝውውር ማይሳካ ከሆነ ብራድሊ ባርኮላ ከዛ የመጨረሻ ፕላን አድርጎት አርሰናል አስቀምጦታል የሚባለው የአያክሱ የፊት መስመር ተጫዋች ሚካ ጉድስ ነው። እንግዲህ እነዚህን ተጫዋቾች አርሰናል እንደሚፈልጋቸው እርግጥ ሆኗል፣ ምንም ጥርጥር በሌለው መንገድ ማለት ነው። ከነዚህ ተጫዋቾች ጋር ስሙ መያያዝ ጀምሯል አርሰናል። የመጀመሪያው ፕላን እንግዲህ የሞርጋን ሮጀርስ ነው የሚሆነው ማለት ነው። እንግዲህ ሞርጋን ሮጀርስ የሲቲ አካዳሚ ተጫዋች ነው። በሲቲ አካዳሚ ነው ያደገ። ግን ሲቲ እድገቱ ፈጣን አልነበረም ብሎ ለቦሮ ሸጠው። በቦሮ ቤት እሱን ያሰለጠነው ማይክል ካሪክ ነው፣ አሁን የማንቸስተር ዩናይትድ አሰልጣኝ ማለት ነው። የሚገርም ሲዝን ነበራቸው ያኔ ሞርጋን ሮጀርስ እና ማይክል ካሪክ አንድ ላይ በነበሩበት ጊዜ ማለት ነው። ከዛ የ1 ዓመት የቦሮ ቆይታ በኋላ ወደ ቪላ መጣ። ቪላ በመጣም በመጀመሪያው አመቱ ነበር 2024 ታስታውሳላችሁ። ኦገስት ላይ ነሐሴ ላይ የዛሬ 2 ዓመት ማለት ነው ፓርቲንና ዲክላን ራይስን እንዳይሆኑ አድርጎ ሲያምታታቸው ሲያልፋቸው በድሪብሊንግ በስትሪንግ በጥንካሬ በጣም የሚገርም ያኔ ነው ወደ ተጫዋቹ ትኩረት መደረግ የጀመረው ማለት ነው። እና የሚገርም የሆነ ቦል ኬሪንግ አለው፣ ኳስን ተሸክሞ የላይኛው የሜዳ ክፍል መሄድ ማለት ነው። በአንደር ፕሬሸር ውስጥ በጫና ውስጥ ማለት ነው። ለዛ ደግሞ ጉልበቱ ይረዳው ነበርና በዚህ ውድድር ዓመት ደግሞ ሁሉም
ሰው ትኩረት እንዲያደርግበትና ቪላ ደረቱን ነፍቶ ቢሸጠው መሸጥ አይፈልግም የተባለ ቪላ ከሸጠውም ግን ካራ ገንዘብ እንዲወጣ የሚያስችለው ኦቨር ፐርፎርማንግ ነበረው። ከ6.8 ኤክስጂ ወይም ሊያስቆጥረው ከሚገባው 6.8 10 ጎል አስቆጥሯል። ከቦክስ ውጭ በጣም የሚገራርሙ ጎሎችን በዚህ ውድድር ዓመት አስቆጥሯል፣ እኛ ጋም ጨምሮ ማለት ነውና ስለ ክህሎት ጥያቄ የምታነሱበት አይነት ተጫዋች አይደለም። 23 ዓመቱ ላይ የሚገኘው የቀኝ እግር ተጫዋች ነው። 3285 ደቂቃዎችን ነው በዚህ ውድድር ዓመት የተጫወተው። ያ ማለት አቢሌብል ነው ማለት ነው። ከጉዳት ፍጹም ነፃ የሆነ ተጫዋች ነው። 98.6% የቪላን ጨዋታ ዘንድሮ ተጫውቷል። 98 ነው የምላችሁ፣ 98.6 ኦልሞስት 99% የቪላ ጨዋታዎች ላይ ዘንድሮ መሳተፍ ችሏል ማለት ነው። ስለዚህ ጥያቄ የምታነሱበት አይነት ተጫዋች አይደለም ብዙም የአቬሌቢሊቲ ጉዳይ ማለት ነው። እንግዲህ አራቱን ተጫዋቾች አይደል የምናነጻጽር፣ ሚካ ጉዲስን ብዙ አናነጻጽረውም፣ ግን ሶስቱን አይደል የምናነጻጽረው እና በጣም ጥሩ ከሆኑት ነገሮች ክሬቲቭ ትሬት ነው ወይም ደግሞ ክሬቲቭ ነው። እርግጥ ጥያቄ ያነሱበታል። የመጨረሻ ኳስ የማቃበል ችግር እሱ ራሱ በማጥቃት ዞን ላይ ይሳተፋል እንጂ ማቃበሉ ላይ ያን ያህል ነው ይሉታል። ግን ራሱ የማጥቃት ዞኖች ላይ የሚሳተፍ ሹት የሚያደርግ በጠባብ ስፔስ የሚገኝ ድሪብል የሚያደርግ ተጫዋች ስለሆነ ራሱ ማጥቃት ዞን ይሳተፋል እንጂ እድሎችን የመፍጠር እድሉ ጠባብ ነው ይሉታል። ጎል ትሪቱ ግን የሚገርም ነው። ጎል የማስቆጠር እድሉ በጣም የሚገርም ነው። ቦክስ ትሪቱ 5-5 ነው የሚሰጠው ኦፕታ 5-5 ማለት ነው። ቦል ትሪት ለምሳሌ ክሬቲቭ ትሪት እና ጎል ትሪት የሚባሉትን ከ5-3-3 ነው የሚሰጠው፣ ግን ቦክስ ትሪት ከ5-5 ነው። በየትኛውም ሰዓት ቦክስ ውስጥ ታገኙታላችሁ፣ ሳጥን ውስጥ ማለት ነው። አንደኛው የአርሰናል የፊት መስመር ተጫዋቾች በተለይ ደግሞ ከማርቲን ኦዲጋርድ ላይ የሚነሳው ጥያቄ ቦክስ ትሪት ነው፣ ወደ ቦክስ ቶሎ ቶሎ አለመግባት ማለት ነው። ሞርጋን ሮጀርስ ግን እንደዚህ አይነት ጥያቄ አታቀርቡበትም። ኦፍ ዘ ቦል በጣም የሚገርም ፕሬሲንግ አለው፣ ግን የምታደንቁት አይነት አይደለም። ኦፕታዮም ከ5-1 ነው የሚሰጠው በፕሬሲንግ ማለት ነው። የተለያየ የሜዳ ክፍል መጫወት ይችላል። 10 ቁጥር እንደሆነ ነው የምናውቀው። ደንበኛ አታኪንግ ሚድፊልደር 49% ጨዋታዎችን ያደረገ በዛ ቦታ ላይ ነው። ግን በዚህ ውድድር ዓመት ኡናይ ኤምሬ በዛ ቦታ ላይ የተለያዩ ተጫዋቾች እየተጠቀሙ እሱን ወደ ሌፍት አታኪንግ ሚድፊልደር ወይም ደግሞ ወደ ግራ አታኪንግ ሲወስዱ ተመልክተናል። ወደ ግራ መስመር ማለት ነው። ስለዚህ እዛ ቦታ ለመጫወት ይችላል። ቀይ መስመር ላይ ጥቂት ጨዋታዎች 3% ነው የተጫወተ። ስለዚህ ጥቂት ጨዋታዎች ነው የተጫወተ፣ ግን በሁለቱም በግራም በ10 ቁጥርም መጫወት የሚችል ተጫዋች እንደሆነ ግን ማንሳት ይቻላል። ሁለተኛ ላይ የምንመለከተው ጁኒየር ኤል ክሮፒ ነው። የዚህ ውድድር ዓመት የፕሪሚየር ሊግ ግኝቱ ተጫዋች ልትሉ ትችላላችሁ። 19 ዓመት ላይ ነው የሚገኘው። 19 ዓመቱ ላይ ሆኖ ከ10 በላይ ጎሎችን አስቆጠረ። የመጀመሪያው የፕሪሚየር ሊግ ተጫዋች ነው። ከ20 ዓመት በታች ላይ ተገኝቶ በርካታ የፕሪሚየር ሊግ ጎሎችን ያስቆጠረ ተጫዋች ነው። ሁለት ፍጹም ቅጣት ምት ብቻ ነው ያስቆጠረ። 11 ጎሎችን ከፍጹም ቅጣት ምት አስቆጥሯል። ግን ከ6.7 ወይ ደግሞ ሊያስቆጥር ከሚገባው 7 ጎል 11 አስቆጥሯል። የሚገርም ኦቨር ፐርፎርሚንግ ነው አይደል? 4.23 ኦቨር ፐርፎርሚንግ ነው እና በፕሪሚየር ሊጉ በዚህ ውድድር ዓመት የ4.2 ኦቨር ፐርፎርም ያደረገ ተጫዋች የለም። ሊያስቆጥር ከሚገባው ጎል በላይ ያስቆጠረ ተጫዋች በፕሪሚየር ሊግ ውስጥ በዚህ ውድድር ዓመት የለም። 13 ጎሎችን ከ8 ኤክስጂ ወይም ደግሞ ከኦፕን ፕላይ ደግሞ ከ6.7 11 ጎሎችን ማስቆጠር የቻለ ተጫዋች ነው። ቀኝ እግር ነው እሱ። አርሰናል ቀኝ እግር እንደሚፈልግ ነው የምንነጋገረው፣ ምክንያቱም የግራ መስመር አጥቂ እየፈለገ ስለሆነ 1683 ደቂቃዎችን ብቻ ነው የተጫወተ። ታምናላችሁ? 1683 ደቂቃዎችን። ያ ማለት ከቦርንሞዝ በዚህ ውድድር ዓመት ካረጋቸው ጨዋታዎች ውስጥ 49.2% ጨዋታዎችን ብቻ ነው መጫወት የቻለ። እነዚህ 49.2 ጨዋታዎች ነው እንግዲህ ይህን ያህል ጎሎችን ማስቆጠር የቻለ ማለት ነው። ኦፕታ እሱን ይመለከቷል። ክሬቲቭ ፎርዋርድ ነው፣ የፊት መስመር ተጫዋች ነው፣ ምንም ጥያቄ የለውም። 10 ቁጥር ፖዚሽን ላይ ሲጫወት በጣም አስደናቂ ነው። ግን አንዳንድ ጉዳዮችን እንመለከት። ለምሳሌ ክሬቲቭ ትሬቱ ከ5-1 ነው። ሌሎች ተጫዋቾች ያን ያህል እድል አይፈጥርም። ጎል ትሬቱ ከ5-5 ነው። በቃ ጎል ማስቆጠር ላይ ጥያቄ የምታነሱበት ተጫዋች አለ። ከ5-5 ነው። የሚገርም አጨራረስ ነው። ያውም አንድ ቦታ ላይ ምን ሚል ተመለከትኩ መስላችሁ? የቪኪ እና የካያቨርት አንድ ላይ አጥቂ ነው ይሉታል። ጎል መጨረስ ይችላል እንደ ቪኪ፣ ምንም ጥያቄ የሌለበት ነው። እንደ ቪክተር ኬረሽ ግን ደግሞ እንደ ካያቨርት ከቡድኑ ጋር አብሮ መጫወት ይችላል። ስለዚህ የቪኪ እና የካያቨርት አንድ ላይ የሆነ ተጫዋች ነው የምታስፈርሙት እሱ ሲኖራችሁ ማለት ነው። ታስታውሳላችሁ ጥር ላይ ራያ ላይ ከርቀት ያስቆጥሩ ውብ ጎል። መቼም ስፔስ ማጥቃት ላይም ጥያቄ አይቀርብበትም ይላል እና ጎል ትሪት እሱ ነው። ቦክስ ትሪትም ሳጥን ውስጥ መገኘት ከ5-5 ነው የሚሰጠው። ኦፍ ዘ ቦል ፕሬሲንጉ የሚገርም ነው፣ በጣም የሚገርም ነው። ኦን ቦል ኢንቮልቭመንቱ ከኳስ ጋር ያለው ተዛምዶ ግን የቀዘቀዘ ነው። ብዙ ጊዜ በሊንክ አፕ ለመጫወት የሚሞክር ምናምን ተጫዋች አይደለም።
ወደ አለቀው ጉዳይ የምትሉት አይነት ተጫዋች ነው። እንደዚህ ጥምረቶች 26% ሴንትራል ፎርዋርድ ነው ለቦርንማውዝ የተጫወተ አጥቂው ነው። 74% ደግሞ አታኪንግ ሚድፊልደር ሆኖ ተጫውተዋል ማለት ነው። ሶ ሚሆን አይነት ተጫዋች እንደሆነ ማንሳት ይቻላል። ሚሆን አይነት ተጫዋች እንደሆነ ማለት ጁኒየር ክሩፒ እኔ በዚህ ውድድር ዓመት ለኔ በጣም ክስተት ከሆኑ ተጫዋቾች አንዱ ነው ጁኒየር ኤል ክሩፒ። መጨረሻ ላይ የምንመለከተው የ23 ዓመቱን ብራድሊ ኩፐር ነው። ብራድሊ ባርኮላ ብራድሊ ኩፐር እንትን ነው የፊልም አክተር ነው። ብራድሊ ባርኮላ ነው የምንመለከተው። ብራድሊ ባርኮላ ብዙዎቹ የምትወዱት አይነት ተጫዋች አይመስለኝም ዝም ብዬ ሳስበው ማለት ነው። ምክንያቱም ብዙ ጊዜ ጎል የሚያመክን አይነት ተጫዋች ስለሆነ ማለት ነው። ጎል የመጨረስ ትልቅ ችግር ስላለበት ማለት ብራድሊ ባርኮላ ለመጀመሪያ ጊዜ ያየሁት ኒውካስል ከፒኤስጂ ጋር ከ2 ዓመታት በፊት ነው። ከ3 ዓመታት በፊት ነው። በጣም ልጅ ሆኖ የተመለከቱት በ21 ዓመቱ በ20 ዓመቱ ማለት ነው። በጣም አግሬሲቭ ተጫዋች ነው ብራድሊ። በጣም አግሬሲቭ ተጫዋች ነው። ለማጥቃት ወይም የተቃራኒ ቡድን በማስጨነቅ ምንም ጥያቄ ማታነሱበት ተጫዋች ነው። ግን ደግሞ ብዙ ሌሎች የሚነሱበት ጥያቄ አለ። ለምሳሌ ማዱዌኬ እና ሳካ በዚህ ውድድር ዓመት የተሳካ ድሪብሊንጋቸው በየጨዋታ ማዱዌኬ 2.1 ነው፣ ሳካ 2.2 ነው። ጋቢ እና ትሮሳርድ ብትወስዱ ጋቢ 1.8 ነው፣ ጋቢ ማርቲኔሊ በቀኝ በኩል ማለት ነው። ትሮሳርድ 1.1 ነው። የብራድሊ ባርኮላ 1.85 ነው በቀን ውስጥ ኦልሞስት 2 የተጠጋ ማለት ነው። ስለዚህ ከፍተኛ አይደለም፣ ካሉን ተጫዋች የላቀ አይደለም የድሪብሊንግ ስኬቱ ማለት ነው። ግን በዲፕ ብሎክ በጣም የሆነ ተጫዋች ነው ይሉታል። በዲፕ ብሎክ ማለት የተቃራኒ ቡድን በጣም በሚከላከልበት ጊዜ ቶሎ ማጥቃት የሚፈጽም ተጫዋች ስለሆነ የሚሆን አይነት ተጫዋች ነው። 11 ጎሎችን ያስቆጠረ ከ10.9 ኤክስጂ ኦልሞስት 11 ማለት ነው። ከ11 ያስቆጠረ ትችላላችሁ የሚያስቆጥሩ አይነት ነው። ግን እኔም አውቀው ጎል ሲስት ነው። እንግዲህ ጎል ትሪት ወይም ጎል ማስቆጠር እድሉ 5-5 ነው ይሏል ኦፕታ። ቦክስ ትሪቱ 5-5 ነው። እሱ ምንም ጥያቄ የለው። ክሮስ ቮሊዩሙ እዚህ ጋር ነው የሚመጣው። ክሮስ ቮሊዩሙ ከ5-1 ነው የሚሰጠው ኦፕታ። አያቀብልም። እኔ ሲያቀብላችሁ አላውቅም። ለተቃራኒ ቡድን የጎል እድል ሲፈጥር ማየቻው አላውቅም። ጎል ሚስታል፣ ግን ደግሞ ኦፕታ 5-5 ሰጡታል እንበለው። ግን ደግሞ ብራድሊ ባርኮላ አያቀብላችሁም። ስፔስ ተገኙ ምን በሉ ሁሉንም ለራሱ ነው የሚፈጥረው። ትልቁ ችግር እሱ ነው። ድሪብሊንግ ቮሊዩሙ ከ5-4 የሚሰጡ ለሱ ምስክር መሆን ይችላል። ቶሎ ነው የሚያጠቃ ቶሎ ላይክ ማርቲኔሊ ትሉ ይችላል። ድሪብል ሰክሰሱ ግን 5-3 ነው እየሰጠው የሚገኘው። ግራ ላይ ነው ብዙ ጊዜ የሚጫወቱ ምንም ጥያቄ የለውም። 76% እዛ ላይ ነው የተጫወተ። 13% በቀኝ ነው የተጫወተ። በዚህ ውድድር ዓመት በሻምፒዮንስ ሊግ ብዙ ጨዋታዎችን አከናውኗል። ከፋይናልና ከሰሚ ፋይናሎች ብዙ ጨዋታዎችን አከናውኗል። በሊጋ ግን በርካታ ጨዋታዎችን አከናውኗል። 1750 ጨዋታዎችን ነው ደቂቃዎችን ያረገ 57% የፒኤስጂ ጨዋታዎችን ማድረግ ይችላል። በዚህ ውድድር ዓመት ይሁን በሻምፒዮንስ ሊግ በርካታ ጨዋታ ያደረገው የፒኤስጂ ተጫዋች እሱ ነው። በደቂቃ ብዛት ከወሰድ ነው ማለት ብዙ ሮቴሽን በፒኤስጂ ቤት ስላለ ማለት ነው። እነዚህ ናቸው እንግዲህ ስናነጻጽራቸው ማለት ነው። እናንተ የትኛው ተመቻችሁ ጽፉልኝ ያላችሁ። ግን ሌላ ተጫዋች አርሰናል ይፈልጋል እንደ ባካፕ ማለት ነው። ሚካ ጉዲስ የሚባል የአያክስ አምስተርዳም የቀኝ እግር ሌላ አታኪንግ ባህሪ ያለው ተጫዋች ይፈልጋል። ስለሱ ብዙ አላነበብኩም። ሲጫወት አንድም ቀን አልተመለከትኩትም። ስለዚህ አንብቤ ደግሞ ስለሱ ሌላ ቀን ፕሮግራም ሰራላችኋለሁ። ዛሬ እነዚህ ዳሰስ ናቸው። እንዴት ነበረ? ጻፉልኝ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ባይ ወዳችኋለሁ።